ጤና ይስጥልን ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ተመልካቾች ከኛ ጋር ሆኑ። እንዴት አለ? ሁሉ ሰላም? ደህና ነህ? እንግዲህ ዓለማችን ላይ በጣም በርካታ ጉዳዮች ይከሰታሉ በየሳምንቱ። እንግዲህ እኛ ደግሞ ሮብ ቅዳሜ ሁለት ፕሮግራም በሳምንት ያለና በእነዚህ ፕሮግራሞች አማካኝነት ሰዎች ብዙ ጥያቄ ይጠይቃሉ። ባይዘው የሮቡ ፕሮግራማችን በወቅታዊ ጉዳይ ምክንያት አልነበረምና በርካታ ተመልካቾችም ሲጠይቁ ነበር። ትልቅ አገራዊ ጉዳይ ስለነበረ እሱ ስለተላለፈ ነው። ያው እንግዲህ ቅርታም እንጠይቃለን። ዛሬ ግን በጣም ዓለማችን እጅግ ጮቤ ያስረገጠ ወይም ደግሞ በዓለም ላይ እስካሁን ከነበሩት ሌላውን ተተኑ እንኳን ላለፉት 2 አመታት የነበረውን የእስራኤልና የሐማስ ጦርነትን የተመለከቱ መረጃዎች፣ ጋዛ ላይ የነበረው ከባድ ሰቆቃና ቀውስ፣ እንደዚሁም ደግሞ እስራኤል ለተጋረጠባት ፈተና ያ ማለት ለትውልዷም የተለያዩ ጥያቄዎች ሲነሱ ነበርና ከዛ አንፃር ዓለማችን አይታው የማታውቀው ላለፉት 2 አመታት ማንንም አርጎት አያውቅም። ፑቲንም አላረጉትም፣ ሺጂንፒንግም አላረጉትም፣ ኔታንያሁ አላረጉትም፣ የሐማስ መሪዎች አላደረጉትም። እነ ረሲፕ ጣይብ ኤርዶሃን መግለጫ ያወጣሉ እንጂ ምንም ያረጉትን ነገር እስካሁን አልተመለከተንም ነበርና ፕሬዚዳንት ዶናልድ ትራምፕ እስከ ብዙ ችግራቸውም ቢሆን ይሄኛውን ትልቅ ምዕራፍ የከፈተ የጋዛ ተኩስ አቁም ስምምነትን የመጀመሪያውን ፌዝ በትክክል አስፈጽመዋል። ተግባራዊ መሆን ጀምሯል። ይሄ በጣም ትልቅ ዜና ነው። በተለይ ደግሞ እንደኛ ያለ ሚዲያ በጣም በተከታታይ የውጭ ዜናዎች ላይ ትኩረት የሚያደርግ የመካከለኛው ምስራቅ ላይ በስፋት እንደሚሰራ ሚዲያ ትልቅ በየቀኑ አይማይ ሰልፍ ሰና ነበርና ይሄ በጣም ቢግ ማይልስቶን ሆኖ አግኝቻለሁና አሌክስ እዚህ ጉዳይ ላይ በጣም ዓለማችን ተስፋ ያደረገችበት ስምምነት ስለሆነ ቆይታ እናደርጋለን። ብዙ አወራሁበት። እንደው በተወሰነ መጠን ግን ከተኩስ አቁሙ ባሻገርና አሁን ካለው ጉዳይ ባሻገር የፍልስጤምና የእስራኤል እንግዲህ ግንኙነታቸው እስራኤል የምትባል ሀገር የለም ብለው ያስባሉ በፍልስጤም በኩል ያሉት። በእስራኤል በኩል ያሉት ደግሞ ፍልስጤም የሚባል ህዝብም ሀገርም ግዛትም የለም ብለው ያምናሉና ያስባሉ። እንዲህ አይነት አመለካከት ባለበት አጋጣሚ የሁለት ወገኖች ግንኙነት እጅግ አስቸጋሪ ሆኖ የቀጠለ ነው። ከታሪክ አንፃርም በተወሰነ መጠን አንስተ ነው ወደ ዋና ጉዳያችን ብንገባ እንግዲህ ያው በዓለማችን ላይ በትልቅ አብዮት ታስቦ የነበረው በወቅቱ በ1917 የተደረገው ታላቁ የሩሲያ አብዮት ነበር። የሶቪየት ህብረት እና ሌኒን የፈጠሩት ልክ በዛን ሰዓት ያ በሚካሄድበት ሰዓት ደግሞ የባልፎር ስምምነት የሚባለው በዛው አመት ነው የተደረገው 1917 እና በዛን ሰዓት የነበረው ትልቁ ችግር ፍልስጤም ላይ ያተኮረ ነበር እና ፍልስጤምን እንደ አገር ማየት አለማየት በዛን ወቅትም ደግሞ የነበሩት የእንግሊዞች አገዛዝ ከግብጽ የዚህ የአይሁድን ማህበረሰብ ወደ ማስፈር ከነሱ ጋር የራሳቸውን መሬት ለመስጠት የሚደረግበት ስምምነትን ለማደላደል የተሞከረ ነበር። ከዛም በኋላም ደግሞ እንግዲህ ከ30 ምናምን አመታት በኋላ ከ1932 33 ጀምሮ ነው የሁለተኛው ዓለም ጦርነት የተረገዘው ማለት ይቻላል። በስፔንም በሌሎችም ሀገራት በኋላም በፖላንድ አካባቢ እና በ1945 ሲያቆም ብዙዎቹ እስራኤላውያን ወደ ፍልስጤም ሄደው ነበር። በወቅቱም ነበሩ ፍልስጤም ውስጥ። ነገር ግን ፍልስጤማውያን ማነው እስራኤላውያን ፍልስጤም ውስጥ በነበሩ ጊዜ ግን 1945 ወደ መጨረሻው እስከ 1946 ላይ በነበረው ጊዜ ውስጥ ብዙውን የፍልስጤማውያንን መሬት ይገዟቸው ነበር ከፍልስጤሞች እና በብዛት ነበርና የሚገዟቸው። አልተጠራጠሩም ፍልስጤማውያን ለምን እስራኤላውያኖቹ እንዴት ሊገዙ ይችላሉ ከየት አገኙት የሚባሉና በዛን ዘመን ደግሞ ከጀርመን የተባረሩ ብዙዎቹ አይሁዳውያን ነበሩና እነሱ ወደ አሜሪካንም ነበሩ እንግሊዝም ነበሩና የነዛ ብር የነዛ መሬቶች ሊገዛ ቻለና እየተስፋፋ መጣ። ከዛ በኋላም ነው ተያይዞ ይቺ የ6 ቀን ጦርነት ማለት እንግዲህ 1948 ላይ እሷ ነፃነቷን ወይም ደግሞ እንደ ሀገር ሲቀበሏት የነበረችዋን ፍልስጤም ግን ተረስታ እውቅናው ለእስራኤል ብቻ ተሰጠና በዛን ሰዓት ላይ የነበረው የእስራኤላውያን የዲፕሎማሲ የበሰለ ዲፕሎማሲ ግንኙነት ግን ያን ነገር እንዲጎናጸፉ ነፃነታቸው እንዲጎናጸፉ አገር አለን ወይም ደግሞ ምድር አለን ብለው የራሳቸው መሬት የሆነው ነገር ህጋዊ በሆነ መንገድ አረጋገጡ። በዛን ሰዓት በነገራችን ላይ ቀደም ሲልም በዚሁ በዓለም አቀፍ ዜናዎች ትንታና ላይ ብዙ ጊዜ ተነጋገርነው ነገር ለእስራኤል መንግስት መመስረት በዛን ወቅት ትልቁ ሚና ተጫወተው ዮሴፍ ስታሊን ነበር። በዛን ዘመንም በዛን ወቅትም የነበሩት ደግሞ የአሜሪካን ፕሬዚዳንት
በወቅቱ ትልቅ ተቃውሞ ገጥሟቸው ነበር በሴኔቱ ማለት ነው እና በመከራ ነው እንዲያውም እንደ ትልቅ ብስለት ነው የሚታይላቸው በታሪክ እኛን ሰው የእስራኤልን መንግስት እውቅና ስለመስጠት ማለት ነው። ከዛም በኋላ የተደረጉት ግንኙነቶች በ1967 እንግዲህ ያን ወቅት ሩሲያ ወይም ሶቪየት ህብረት ለሶሪያውያን ብዙ ጦር መሳሪያ ሰጥተዋቸው ነበርና ያን የጦር መሳሪያ የመጠቀምም የማሳየትም ነገርና እስራኤልን ሙሉ ለሙሉ እንቆጣጠራለን የሚለው ነገር ነበር። ያን ግን ለምን ዳረጋቸው አረቦቹን የነ ጎላን ተራራን የነ ምስራቅ ክፍሉን ኢየሩሳሌምን ምዕራብ ዳርቻው እነዚህን ሁሉ እንዲይዙ ተደረገ። ከዛ በኋላ 19 እንደገና ወደ 73 ላይ ደግሞ እንደገና እንደዚሁ ግብፃውያንም ሞከሩት። እንግዲህ ያን እንደዛ እየተባለም ወደ ኦስሎ ስምምነት መጣን አይደለም በ1993 ላይ የነበረውና እሱ እንዲያውም እስከ 7 አመት ድረስ ይሄዳል። በጣም የተረጋጋና ጥሩ ነው የሚባል እንዴት ነው ሰባዊነትም የተሞላው ነው የነበረውና ቀስ ብሎ የሆነ ኢንትሪም ገቨርንመንት ተቋቁሞ በዛች 5 አመት መሪ ቅድ ወጥቶላት በ5 አመት ውስጥ ይቺ የተዳከመችው ፍልስጤም እንኳን ወደ ነበረችበት ለማምጣት ነበር አላማቸው። ግን አሁንም ቢሆን እስራኤላውያን አልተዋጣላቸውም። ከዛም በኋላም ቢሆን የጦር መሳሪያዎቻቸውን ጦራቸውን በወቅቱም ደግሞ ያስቀመጡት የነበረውን ህገወጥ ሰፋሪ ብለው አረቦቹ የሚያምኑበትን ግን ማስወጣት ቻሉ። ከዚህም በኋላ ስምምነትም ከተደረገም በኋላ እስራኤል ያለምንም እንትን ጠያቂነት የጦሯን ማስወጣቷን እንደገና አረቦቹ እንደ መሸነፍ አድርገው ቆጠሩት። በዛን ሰዓት የነበረው አንደኛ የ2006 ምክንያቱም ቀደም ሲልም የመጀመሪያው ኢንቲፋዳ የሚባለው ነበር አይደለም 1987 ከዛም በኋላም ደግሞ የመጣው ሁለተኛው ኢንቲፋዳም ነበር 2001 እና እነዚህ ግጭቶች የሆነ እስራኤል ላይ ጫና እንዳደረገባቸው አይነት ነገር ያደርገው ያስቡ ነበርና አረቦቹ ያ ስህተት ሁሉ ጊዜ ያንን ጠንካራ የሆነውን ስታንድ ጠንካራ የሆነውን አቋም ይዛ እስራኤል እንድትቀጥል ተደረገ። እንግዲህ ጊዜያቶች በዚህ አይነት መልገ ፈሰሱ ወቅቱ ከቀን ወደ ቀን ነገር ግን የፍልስጤማውያን የህዝብ ቁጥር እየቀነሰ ነው እንጂ እየጨመረ አልመጣም። በኋላም ደግሞ ሐማስ ስልጣን ይዞ የጋዛን ስርዓት በሚያሰራ ሰዓት መጀመሪያ እንዲያው እናስታውሳለን አይደለም ሐማስ ሲቋቋም ኤንጂኦ ሆኖ ነው የተቋቋመው እና የዛን አካባቢ አነስተኛ ገቢ ያላቸውን በጣም ደስ በሚል ሁኔታ ነው የተሰራው። እስራኤላውያንም በጣም ደግፈውት ነበር የሐማስን የመጀመሪያውን እንቅስቃሴ። ነገሮች ግን ያ ነገር የተመሰረተው በኋላ ላይ መሰሪ የሆነ ሐሳብ ነው ያላቸው የሚለው ነገር መጥቶ ሙሉ ለሙሉ ወደ ጦርነት ከእስራኤል ጋር ግንባር ለግንባር መግጠሙን ተያያዙት። ያን ሰዓት እነማን ናቸው ብለን ብንል እነ ኳታር እነ ሳውዲ አረቢያ እነ ኢራን ከኋላ ሆነው ገፊ ሆነው ጦርነቱን እንዲካሄድ ወይም ደግሞ ኮንፍሊክቱ ግጭቱ እንዲባባስ ማድረግ ቻሉ። ዞሮ የፍልስጤማውያን በትግል መቆየቱን ኳታሮች ወይም ደግሞ የሐማስ መሪዎች ኳታር ላይ መደበቃቸው ወይም ደግሞ በኳታር ጀርባ መሆናቸው እስካሁን ድረስ እንዴት ነው ቁመናቸው እንዲቆይ ወይም ደግሞ በአቋማቸው እንዲጻኑ ማድረግ ተቻለ። እንግዲህ ታስታውስ እንደሆነ በባለፈውም ጊዜ እስራኤል ይህን ያህል ፈጣን የሆነ እርምጃ በመውሰድ በየዕለቱ የነጠለች የሐማስን መሪዎች መግደሏን ሐማስ ውስጥ ወይም ደግሞ ዛው ጋዛ ውስጥ የነበሩ የራሷ ሰዎች ይኖራሉ ማለት ነው። ስለዚህ የስለላ ድርጅቱ ብቃቱን ያሳየበት በድምጽ በአካል በምስል በእንቅስቃሴ እነዚህ ነገሮች ሁሉ እንደተቀናጁ ወደፊትም ደግሞ በዚህ በስለላ ዓለም ላይ እንደ ትልቅ ትምህርት ጸረ ስለላም ሆነ ወይም ደግሞ የአገር ውስጥ ስለላም ቢሆን ጥሩ ማስተማሪያ ነው የሚል ነገር ነው ብዙዎቹ የፖለቲካና የጦር ዜናዎች ወይም ደግሞ ተንታኞች የሚናገሩት የሚያወሩት። እንግዲህ ያም አለቀ። መጨረሻ ላይ የነበሩት ደግሞ ቅድም እንደተናገርከው ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው እንደምታስታውሰው ከነ ሳውዲ አረቢያ ጋር እስራኤል እንድትታረቅ ወይም ደግሞ ኤምባሲዎቿን እንድትከፍት የሚደረገው እንቅስቃሴ ነበር። እንግዲህ አድማጮቻችን ተመልካቾቻችን በደም የሚያውቁት ነገር ነው ብዙም ትንታኔ የሚያስፈልገውም አይደለምና የዶናልድ ትራምፕ በዛን ዘመን ያንን ማድረጋቸው በሁለት አይን ይታዩ የነበሩት ሰዎች የሰዎችን አመለካከት ወደ አንድ ያደረገ ነው። እኚህ ሰው ምን እያደረጉ ነው? ምክንያቱም አንዳንድ ሰው
የተለየ ሐሳብ ይዞ ሲመጣ መጀመሪያ ላይ ተቀባይነትን ያጣል። ማንም መሪ ሊሞክረው የማይችለው ነገር ነው የእስራኤልን ኤምባሲ በሳውዲ አረቢያ ወይም በሌሎቹ አረብ ሀገራት መክፈት የሚባለው ነገር ማለት። በጣም የሚገርም ነገር ቢኒ ሳውዲ አረቢያ ውስጥ ጅዳ ውስጥ የድሪፕ ኢሪጌሽን እንግዲህ ወደ ግብርናው እንሄድና ድሪፕ ኢሪጌሽን ለሙከራ ተብሎ እንዳጋጣሚ ሆኖ ኮንቴነሩ ሲገባ ይሄ የእንትኖቹ ፓይፖቹ አሉ የድሪፕ ኢሪጌሽን ላይኖቹ እዛ ላይ ሜድ ኢን ኢዝራኤል የሚል ደረቅ ስታምፕ ይኖራል። እንግዲህ እነሱ መጀመሪያ በህንድ በኩል ነው የተገዛው ተብሎ ወይም ከስፔን ነው ተብሎ በሁለት ባች ነው መጣይተውና ሜድ ኢን እስራኤል ምትለው በመኖራ ብዙ ሚኒስትሮች ብዙ የጦር መኮንኖች የስለላ ሰዎች እነዚህ እንዲታሰሩና ከስራ እንዲፈናቀሉ የተደረገበት ሁኔታ የነበረበት ዘመን ላይ እንግዲህ ያ ታግ ታየ ተብሎ ማለት ፕሮዳክታቸውን እስከ መጥላት የታየ አሁን ግን መጨረሻ ላይ ይሄ የስምምነት ተደርጎ እዚህ ደረጃ ደርሷል እና እስከዚህ ድረስ ያለው ነገር ይሄን ይመስላል። የሚቀጥለውን ደግሞ በሚቀጥለው እንደ ውይይት ጥሩ አንስተዋል። እንደ አንተም ባልነካቸው ሳይድ የተወሰነ ለመሄድ እንዳልከው እነዚህ የሁለቱ ወገኖች እንግዲህ አንደኛው ራስ ገዝ ሴሚም ምናምን ይባላል እንግዲህ ኦልሞስት ሀገርም ሊሆን የሚችልበት አጋጣሚም ሊፈጠር ይችላል። ድርድሩ ላይ ምን አለው የሚለውን ስናየው በስፋት ልናነሳው እንችላለን። ግን ሁለቱ ወገኖች እያልን ብንቀጥል ይሻላል። እንግዲህ ቀርታ አርግልኝ እንዳላቋረጠ እንጂ ዞሮ ወደ አንድ ሀገር የሚሄደው ነው የሚያሳየን አሁን። ምክንያቱም የነበሩ ነገሮችን ሁሉ አፍርሰው ነገር ግን እናንተ መብታችሁ ተጠብቆላችሁ እንደ እስራኤላውያን በአንድ ሀገር መኖር እንችላለን እነዛ ግን ዞሮ የሚያስጠፋችሁ ናቸው የሚለው ነውና ፖለቲካውን ነው አሁን መለስ ብለም ስታይም ደግሞ የሃይማኖት ጉዳይ ተንታኞችም ይሄን ነገር አይቀበሉትም። በእስራኤልና በፍልስጤም እድሜ ዘላለማቸውን አብረው ተስማምቶ ሊኖሩ የማይችሉ ናቸው ብለው እዚህ ላይ ነው እንደውም አሁን የሁለት ሀገራት መፍትሄ ጉዳዮችን ስናነሳ በኋላ ይሄኛው ፕሬዚዳንት ዶናልድ ትራምፕ ያመጡት የተኩስ አቁም ስምምነት በጣም ፌዞቹ በጥሩ ሁኔታ እየተተገበሩ ነው። መተግበራቸው የጋዛውን ቀውስ ለተመለከተ ሰው አሁን ላይ በጣም እጅግ ደስ የሚያሰኝ ሐሳብና እንደዚህም ደግሞ እኔ እንደው ካዩዋቸው ስምምነቶች ሁሉ ይሄኛውን የሰው ልጅ ህይወት ሊታደግ የመጣ አይነት እስካሁን አላየሁም እና ከዚህ አንፃር ትልቅ ቦታ እንሰጠዋለን። ግን ደግሞ ይሄኛው ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር አገር ሁለት ሆነው የሚቆዩ ሀገራት ወይም ደግሞ እስራኤል በጎን በሌላ በኩል ደግሞ በጎን ፍልስጤም ሆነው በሰላም የሚኖሩ ሁለት ጎረቤታማ አገራት የሚለውን ጉዳይ ግምት ውስጥ ካላስገባ ይሄ ስምምነት ጥያቄዎች ሊነሱበት ስለሚችሉም ነው እንግዲህ ሁለቱ ወገኖች ለማለትም ስንገባበት በደንብ እንተንለዋለን። ግን አንተ ታሪካዊ ጉዳዮችን በደንብ አስተዋቸዋል ክሪቲካል ታይሞቹን ሜንሽን በማድረግ እንግዲህ የዓለም ፖለቲካ በሆነ ሰዓት ላይ የሚቀየርበት ጉዳይ አለ። በጣም በሚገርም ሁኔታ ብዙ የሁለተኛ ዓለም ጦርነት ተጠናቀቀበት 80ኛ ዓመት እንደዚህ 80ኛ ዓመት ሰሜን ኮሪያ ዛሬ ያከበረችው ያለችው የወርከርስ ፓርቲ ቀኗ 80 እንዲህ ብዙ 80ኛ የሚሉ ጉዳዮች በዚህ ዓመት የመንግስታቱ ድርጅት ዩኤንጂ ጉባኤውም ያው 80ኛ ዓመቱን አሁን መስከረም ላይ ማድረጉን እናስታውሳለን። ብዙ 80 በበዙበት ዓለም ላይ እንደዚህ አይነት ደግሞ ክሪቲካል ጊዜዎች ይኖራሉ። እንግዲህ አሁን ይሄኛው ምናልባት የፍልስጤምና የእስራኤልን ጉዳይ ሌላ መልክ ሊያሰጥ የሚችል ሊሆን ይችላል የምናየው ይሆናል። ግን ደግሞ የአንደኛ ዓለም ጦርነት የተቀሰቀሰባቸው አካባቢዎችን ስትመለከት ኦተር ማናቸው ባልፎር የወቅቱ የእንግሊዝ የውጭ ጉዳይ ሚኒስትር እሳቸው አርተር ባልፎር እሳቸው 1917 ላይ ባልፎር ዲክላሬሽን በሚል ለአንድ የአይሁድ ኮሚኒቲ ተወካይ ወይም ደግሞ መሪ የላኩት ደብዳቤ ወይም በዛ መንገድ ሐሳባቸውን ሲገልጹ አይሁዶች ሀገር መስርተው በፍልስጤም ምድር ውስጥ ይኖራሉ የሚል ሐሳብ ነው። እንግዲህ ብዙ ጊዜ ተመልካቾቻችን ጥያቄ ስለሚያነሱ ነው አሌክስ ሞር ጉዳዩም ላይ እኛ ስለቆየንበት የምታውቀው አመለካከት አለ አይደለ? እስራኤል ፍልስጤም ምናምን የሚባሉ ጉዳዮች አስቸጋሪ ስለሆኑ ነው። ከዛም በፊት የነበሩት የነ ኦቶማን ኢምፓየር ከዛ ደግሞ በአንደኛ ዓለም ጦርነት ወቅት እንኳን እስከ 17 18 ድረስ እነ ኦቶማን ቱርኮች እዛ አካባቢ ነበሩ። ሌሎች ባለ ኢምፓየር የመሰረቱ ኃይላትም የነበሩበት አካባቢ ነው። ዘርቀው ገብተው ነበር እስከ ታታር ድረስ። እነዚህ ቆየት ያሉ ታሪኮቹን እዛው ላይ እናስቀምጣቸውና ከ1917 ወዲህ ያለውን እንኳን ስንመለከት ብዙ አስቸጋሪ ሁኔታዎች ለሚፈጠሩ ነው። ኤኒዌይ ባልፎር ዲክላሬሽን እንግዲህ በዛ መንገድ እንትን ከተባለ በኋላ
ብሪታንያ እንደምታውቃት ብሪታንያ ናት። አሁንም በዓለም ፖለቲካ ላይ በተለይ ወትሮ የምታደርገው ነገር የምታውቀው ነውና ሁለት ስምምነቶችን አደረገች። አንደኛ ባልፎር ለአይሁድ ተወካዩ ለአይሁድ ኮሚኒቲ ተወካዩ ለእናንተ የሚሆን ለአይሁዶች የሚሆን ቦታ ወይም ደግሞ ሀገርነት ምስረታ የሚያግዛችሁን ተመልሳችሁ ወደ ፍልስጤም ያኔ በፍልስጤም ስር ስለነበረ ምንም እንኳን ቱርኮች ቢኖሩም የምትመሰረቱበትን እድል እንፈጥራለን እና እናግዛችኋለን የሚል ያኔ ባልፎር ዲክላሬሽን ፈጠሩ። በሌላ በኩል ደግሞ ፍልስጤማውያን የአረብ ስቴት የአረብ ግዛት ሆኖ የሚቀጥልበትን አጋጣሚ የሚፈጠር ስምምነት ከፈረንሳይ ጋር ተፈራርማለች ብሪታንያ። ስለዚህ ከአይሁዶቹ ጋር በዚህ መንገድ ተፈራረመች፣ ሀሳቡን ገለጸች፣ ባልፎር ዲክላሬሽን አለች። ከዛም በኋላ ደግሞ ከፈረንሳይ መንግስት ጋር ፈረንሳይ በሊባኖስ አካባቢ ያለው እንቅስቃሴ ስለሚታወቅ ከፈረንሳይ መንግስት ጋር ፍልስጤሞችን አገር አድርጎ የሚያስቀጥል ሁለት ስምምነት። ይሄኛው ስታንዲንግ ኦን ደ ፌንስ ነው የሚባለው አይደለ? ይሄ ስትራቴጂክ አምቢጊዩቲ ነገር በዛ አይነት ዲፕሎማሲ ከቀጠለች በኋላ ሁለት ነገር በዚህ መንገድ ከሄደች በኋላ ሁለት ነገር ተፈጠረ። አንደኛው ምንድነው? እስካሁን ድረስ ፍልስጤምና እስራኤል የሚባሉ ኃይላት እንደተጠላሉ እንደተዋጉ ሊቀጥሉ የሚችል አውድ ፈጠረ። ሌላው ደግሞ እስራኤል የምትባል ሀገር ትመሰረት። ይሄ ሲባል ግን እስራኤል ከ1994 ዓመታት በኋላ ድጋሜ ለሁለተኛ ጊዜ ነው አይደለ ድጋሜ አገር ሆንኩ ትላለች። ፍልስጤማውያን ደግሞ በፍልስጤም በኩል የቆሙ ሰዎች ደግሞ አይሁድ ምንድነው እስራኤል የሚባል ሀገር አይታወቅም የፍልስጤም ነው ይላሉ። እሱ የራሳቸው ታሪክ ይሆንና ግን የ1917 ጉዳይ ይሄን ይዞ መጣ። ብሪታንያ ተጠቃሚ ናት። ፍልስጤምን ለ3 አስርት ዓመታት ለማስተዳደር ድሉን አገኘች። ምክንያቱም ማንዴት በሚባለው ወይም ደግሞ በሞግዚትነት ይሄ እንደዚህ ያለ የቀጠለ 1948 ላይ ደረሰ። ሃሪ ኤስ ትሩማን የአሜሪካው ፕሬዝዳንት በወቅቱ 11ኛው ደቂቃ ላይ ነው ለእስራኤል የሀገርነት እውቅና የሰጡት። ነበሩ ይሄ ሁሉ 1948 እስከ 49 ጦርነት ነበር፣ 56 ላይ ነበር፣ 67 73 እያለ እስከ 80ዎቹ ላይ ነበረ። 2006 አሁን ያለው ከባዱን ጦርነት ተመለከተና ብዙ ታሪኮች አስቸጋሪ ሆነው የሚቀጥሉበት አካባቢ ነውና ይሄኛው በጣም ባክግራውንዶች አስቸጋሪ ነው። ወደ ኋላ ስትሄድ አንዳንዴ ዝም ብለን ፐርሰናል እናነሳቸው ጥያቄዎች አሉ። ኢየሩሳሌም ላይ ሁሉም እንደው የሚመለከተኛ በቃ ሃይማኖት ሴትል የሚያረጋቸው ጉዳዮች እንዲፈጠሩ የሚያደርግ ሙስሊሙም ኢየሩሳሌም ላይ ያለውን ፍላጎት ታቃለ፣ ክርስቲያኑም ኢየሩሳሌም ላይ ያለው፣ አይሁዶቹም ኢየሩሳሌም ላይ ያላቸው ሌላ አራተኛ አንድ ሃይማኖት ደግሞ ሜንሽን ሲደረግ የሰማው ነበር ባለፈው። እንደዛ ሁሉም ቅድስቲቷ ኢየሩሳሌም ብሎ ካሰበ ታዲያ እንዴት ነው ይሄኛውስ ጉዳይ? ቀደም አንተ እንዳነሳው በሃይማኖት በኩል እንደዚህ ውጥረት ያለው ነገር የተፈጠረበት አውዳላ፣ ከዛ ደግሞ ፖለቲካሊም አስቸጋሪ ነው። በምን መንገድ ነው ይሄ ነገር መፍትሄ ሊመጣ የሚችለው የሚለውን ብዙዎች ያነሳሉ። የዛ አካባቢ ታሪክ አያልቅም። የሁለት ዓመቱን እንኳን ብንወስድ በጣም ብዙ ነገር ነው መነጋገር የምንችለውና ተስፋዎችና ስጋቶች ተስፋው አሁን የምናያቸውን የህፃናት ሰቆቃ የሚያስቀር ሆኖ ስናየው እጅግ በጣም ትልቅ ተስፋ ነው። ከዛ ደግሞ ስጋቶች ቅድም ሂስቶሪካሊ አንተም ያነሳቸው ጨምረህ ስትመለከታቸው ስጋቶች እንዳሉም ይታየኛልና ምንድነው ያለው ነገር የሚለው ብናየው ቀደም ከባነሳ ውስጥ በዛን ዘመን በ1947 48ዎቹ ውስጥ እስራኤል ከመመስረቷ በፊት እንግሊዝ እጅግ ጠንካራ የሆነ አቋም ነው የነበራት የእስራኤል መንግስት የሚባል እንዳይቋቋም። ምክንያቱም ፍልስጤምን እያስተዳደረች ነበር በቀኝ ግዛትነት። በዛን ሰዓት ላይ ግን ፍልስጤም እጅግ በጣም ስልጡን የሆነች ሀገር ነበረች በወቅቱ እና የእስራኤል ስፍራ ወይም ደግሞ እስራኤላውያን የነበረው ምድረ በዳ ነው የነበረው። እነሱ ቅድስት ሀገር ብለው ቢጠሯት ማለት ቅድም እንዳነሳው ሀገራት ወይም ደግሞ የሃይማኖት ተከታዮች ወይም የሃይማኖት ተቋማት አይሁዱም ክርስቲያኑም ሙስሊሙም ያን ስፍራ በአጠቃላይ ቅድስት ሀገር ነው ብለው የሚሏት ቅድስት ሀገር ይበሏት እንጂ ፍልስጤምን የጠቀማት ነገር የለም። አረቦቹም ቆመው ነው የሚያስደበድቧት፣ ምንም የሚያደርጉላት ነገር የለም። የልክ አሁን ዩክሬን ላይ እንደሚደረገው ጦርነት አውሮፓውያን በተለያየ መልኩ ዩክሬንን የጦር መሳሪያ ድጋፍ አድርገው ለነጻነቷ እንድታስከብር ወይም ሱቨርኒቲዋ እንድታስከብር የሚለውን ነገር የሚደግፉበት አይነት መንገድ እስራኤል ላይ አልነበር። በፍልስጤም ያልቀለደ እኮ የለም አሌክስ። ስለዚህ ፍልስጤማውያን ለሁሉም ነገር ተዳርገዋል፣ ለክፋቱ ማለት ነው። ስለዚህ አሁን እየተደረገ ያለው የጦር እንትኑ አውድማው ኦሬዲ አብቅቶታል። ካሁን በኋላም ከአንድም ጥይት የሚጮህም አይመስልም። ምክንያቱም
ትናንት ከትናንት ወዲያ ልጆቻቸውን የቀበሩ እናትና አባቶቻቸውን የቀበሩ ሁሉ አዛውንት ወጣቶች እየተነሱ ሲጨፍሩ ነበር። በጣም ያ ጦር እንደዛ አይደለም የአንድ ኤሌክትሪክ ትራንስፎርመር እንኳን ሲፈነዳ ምን ያህል እንደምንደነግጥኛ እናውቀዋለን። ብርቅ የሆነብን የጥይት ድምጽ ማለት ነውና እነዛ ሰዎች በዛ ሰቆቃ ውስጥ በዛ ይሄ ትልቅ ስቃይ ያሳለፉበት የሚጠጡትን ውሃ ተጋፍተው የሚያገኙበት የሚወረወር የእርዳታ እህል ጭንቅላታቸውን የሚመታበት የሚሞቱበትን ጊዜ አሳልፎ ለዚህ አሁን ዛሬ ተገኘ ለተባለው የሰላም ድል ወይም ደግሞ ከእንግዲህ በኋላ ጥይት አይጮህም ሰዎቹንም ተነጋገርንበት ድረስ ጦራቸውን ያሸሻሉ። አሁንም አንድምታ አለው ተነጋገርንበት ድረስ አሁን እዚህ ቦታ ድረስ የሚል ነገር አይደለም። ብቻ ግን ከጋዛ ይርቃሉ። የመጀመሪያው ዙር ወጥቷል። የመጀመሪያው ዙር ሁለተኛውም ዙርም ቢሆን ምንድነው አንድም ለእስራኤል ዕውቅና መስጠት እስራኤላውያንም ለፍልስጤም ዕውቅና የመስጠት ጉዳይ ነው። በነገር ላይ ያልቀለደባት የለም ስትል በጣም ያሳዘነኝ እና የገረመኝ ነገር ትናንትና CNN ላይ ያየው ነበር። የስፔን መንግስት ከእንግዲህ በኋላ ለእስራኤል ምንም አይነት የጦር መሳሪያ አንሸጥም የሚል ነገር አውጃለች። እንግዲህ ይሄ የመጨረሻው ምዕራፍ ወይም ደግሞ ሰላም በሆነ ሰዓት ላይ ከእንግዲህ በኋላ ይሄ ማለት ምን ማለት ነው ለፖለቲካው ብለስትለው እስካሁን ድረስ ምን ይደረግ ነበር? ስለዚህ ሌሎቹ ሀገራት ምዕራባውያን ሀገራት እንኳን ዕውቅና ጥቂት ቢሰጡም የእስራኤል መንግስት አሁንም ቢሆን ይቃወማቸው ነበር። ስፔንም እኮ ዕውቅና የሰጠች ሀገር ናት በሚገርም ሁኔታ። ስለዚህ ይህንን አካሄድ ሰላማዊ በሆነው መንገድ ለማስቀጠል ግን የተባበሩት መንግስታት አይደለም ትልቁን ሚና ሊጫወት የሚችለው አሜሪካ ናት። ስለዚህ ዶናልድ ትራምፕ ወደድንም ጠላንም ዶናልድ ትራምፕ በብዙ ሰዎች ልብ ውስጥ እንደ መልካም ሰው ተደርገው እንዲታዩ ሆነዋል። ለምሳሌ አሁን የሉካሼንኮ የቤላሩሱ ፕሬዚዳንት ጅልነት ነው የኖቤል ፕራይዝ የሚሰጠበት መንገድ ጅልነት ነው ብለው ነው የተናገሩት። ቭላዲሚር ፑቲንም እንዲሁ በኋላም ላይ መለስ ብለን ልናየው እንችላለንና ይህ ሰው ዕውቅና ባለፈው ጊዜም ተነጋግረናልና የኖቤል ፕራይዝ የሚያገኝበት አጋጣሚ ይህ ነበር ነው። ግን ዋናው ደግሞ የኖቤል ፕራይዝ ደግሞ በአብዛኛው የሚሰጥ በሀገራት ውስጥ በቆራጥነት መንግስትን ለመጣል ወይም ደግሞ ያለን ህጋዊ መንግስትን ተቃውሞ ምዕራባውያን የሚፈልጉትን የመንግስት አመራር የሚከተለውን የተቃዋሚ ፓርቲ መሪ ምናምን መሸለም የተለመደ ነው። የቬኔዙዌላ ማቻዶም እሳቸው በነገር ላይ እኮ የቬኔዙዌላ የፓርላማ አባል ናቸው። ቀደም ሲልም እኮ ይነገር የነበረ ነው። ኒኮላስ ማዱሮን በጣም በመቃወም የሚታወቁ ሴት ናቸው። መሞገት ነው። ናቫልኒንም ስታይ እንደዚሁ ከፑቲን በተቃዋሚነት ሆኖ የሚነሳ ነው። እርግጥ ናቫልኒ ይበልጥ የሩሲያን የተፈጥሮ ሀብት ወይም ደግሞ ሩሲያ ሙሰኞችን ለመዋጋት መሆኑን ብዙም ጊዜ እናየዋለን። አንዱን መጽሐፉን የሱንም የተጻፈውንም አይቼዋለሁ። በርግጥም የአገሩ አርበኛ ነው ብለህ የምትለው ነው። በአንድ በኩል ግን ምዕራባውያን እየተጠቀሙበት መሆኑን ግን ስላልተረዳው ነው ናቫልኒ እንጂ በትክክል ብዙዎቹ የሩሲያ ፓርላማ አባላት የናቫልኒን ሐሳብ ይደግፋሉ። አሁንም ቢሆን በየጊዜው ይነሳሉ። ያም ሆነ ይህ ግን የኖቤል ፕራይዝን ያን እንደዛ መስጠታቸው ትልቅ ስህተት እንደሆነ በሰፊው እየተወራ ነው። አሁን ግን የዶናልድ ትራምፕ በዓለም ሕዝብ በአጠቃላይ ማለት ይቻላል ተደናቂነትን ያገኙበት ነው። ሁለተኛ እንደገና ደግሞ እኚህ ሰው በዩክሬን ላይ ያ ሁሉ ህፃናት እንግዲህ ህፃናት ከመሞታቸውን ማብቃት አለበት። ህፃናቶች መሞት የለባቸውም፣ አዛውንቶች መሞት የለባቸውም ብለው ዩክሬን ላይ ያን የሚደግፉትን ዜሌንስኪን እንኳን እንደዛ ገትረው ክብራቸውን በሚነካ እንግዲህ ማንኛውም የአሜሪካን መንግስት ክብር ተነክቶ ያቅም በዛ ደረጃ በኦቫል ሃውስ ውስጥ በዛ ክፍል ውስጥ እና በዛ አዳራሽ ውስጥ እንደዛ አይነት ሙግት ሲመጣ ዜሌንስኪ ምን ነክቶት ነው ወይስ ሌላ የወሰደው ኃይል አለ ወይ እስከ ማለት ደረጃ ድረስ ተደርሶ ነበር። ግን እኚህ ሰው ይሄን ሁሉ ያደረጉት የነበረው ለሰላም ካላቸው ፍላጎት የተነሳ። ስለዚህ ነው ቭላዲሚር ፑቲንም
እኚህ ሰው እኮ የሚናገሩትን ያውቃሉ ለማንም አይደለም ሽልማቱ የሚሰጠው ለሳቸው ነበር ነገር ግን እሳቸው ለሰላም ያላቸው ፍላጎት ሰላምን ለማስከበር ያላቸው ፍላጎት እጅግ በጣም ከፍተኛ ነው ኢቭን ባለፈው ጊዜ ታስታውስ እንደሆን ባለፈው ሳምንት ላይ አውርተንበታል ይሄን ጉዳይና የወረቀት ላይ ነብር ናቸው ብለው ሲናገሩ ቭላዲሚር ፑቲን ግን የገለጹበት መንገድ ምንድነው በመስራቅ በኩል ይሄን ያህል ኪሎ ሜትሮችን ገፍተናል ይሄን ያህል ማርከናል ምርኳቸውንና የያዙትን እንትን የጦር አውድማውን ምን ያህል ያሸነፉ እንደመጡ ለማስረዳት ሞከሩ እንግዲህ እኛ ነን የወረቀት ነብሮች የምንባለው ኔቶስ ምን ሊባል ነው ያሉት እና ይሄን እና እኚህ ሰው የወረቀት ነብር ነው ያሉት መነሻ ሐሳባቸው ምንድነው ከምን ተነስተው ነው ያንን ያሉት ሚለውን ማውራት ያስፈልጋል በሚል ቀለል አደረጉት ምክንያቱም ይሄ የሚያሳየው ምንድነው አሁንም ቢሆን በዶናልድ ትራምፕ በኩል የሚደረገው የሰላም ስምምነት እንኳን አይደለም በዛ ሀገራት በሌሎችም ሀገራትም አሁንም ያው በኮንጎም ቢሆን የሚመጣበት ሁኔታ ወደፊት ይታያል ብለን ነው የምናስበው ወጣም ወረደም ፍልስጤም የመጀመሪያውን ፋታ አግኝታለች የሰላም ፋታ ይሄ ቀላል ነገር አይደለም ሰዎች ከነበሩበት ቦታ ማን ተረፈ ማን ሞተ መባባል ራሱ ይሄን ነገር ቀላል አይደለም እርማቸውን የሚያወጡበት ጊዜ ነው ተረጋግተው እህል የሚያገኙበት ተረጋግተው የጥይት ድምጽ ሳይሰሙ ለማንኛውም ሀገር ይሄ ትልቅ ምሳሌ ነው ሁሉም ሰው ወደ ሰላም ጠረጴዛ ማምጣት ያለበትን የሚያሳይ ነው ብዬ ነው ማምነው ትክክል ነው በፍልስጤማውያን ላይ ምን እንደው ጫና ያልፈጠራል ሁሉስ ቢሆን ለራሱ ሆድና ጥቅም ወይም ፖለቲካ አለ የኖረው ስንል እንዲሁ ዝም ብሎ እንደው በደፈናው አይደለም ብዙ እስራኤል ላይ ያለችበትን የእስራኤልና የሐማስን ጉዳይ ስንወስድ እስራኤል ያው የእስራኤል ሜንሽን አይደረግም ይታወቃል ኦፍ ኮርስ እና ዮርዳኖስስ ምንድን ነበር ሲያደርጉት የነበር ዌስት ባንክን አላስተዳደሩም ወይ እና ምስራቅ ኢየሩሳሌም የአላክሳ መስጂድ ያለበትን እኮ የመጠበቅ ኃላፊነት ኦፍ ኮርስ ሊሆን ይችላል አለብን ብለው የሚያስቡት እኮ እና ንጉስ አብዱላህ ሁለተኛ ነበሩ ግን የፍልስጤምን ጉዳይ አልነበረም ሲያራምዱ የነበረው ግብጽ ደግሞ ጋዛን ለ18 ኦር ለምናምን አመታት አስተዳድራለች እነ ሶሪያ ሳቅም ቢያገኙ ምንድን ነበር የሚሆኑት ሁሉንም ስትመለከት አሁን ያለውን ሁኔታ እሺ እነ ኢራን ብዙ ጊዜ ኢራን ከሐማስ ጀርባ ያለች ኃይል ተደርጋ ትወሰዳለች ኦፍ ኮርስ ናት ቀጥተኛ ተጠሪነታቸውም ወደና አያቶላዎቹ የሆነ ሄዶ ነበር እሱን ስትመለከት ሁሉም ኃይል በፍልስጤም ጉዳይ ላይ አላፊነት አለብን ወይም ደግሞ ነፃነት ወጣን ፈልጋለን ይላል ማንንም ይፈልግ ይሆናል የትኛውም ሀገር እዛ አውሮፓም ያሉት ወይም ደግሞ ምዕራባውያን ስፔን እንግሊዝ ቁልፍ የሚባሉት ሳይቀሩ የፍልስጤምን የሀገርነት ጉዳይ እውቅና ይሰጡ ሆነዋል እነ ፈረንሳይ ሳይቀሩ ትልቅ እርምጃ ነው ትልቅ ፈርቀዳጅ ጉዳይ ነው ግን የኢራንን ስትመለከት ኢራን እኮ ከነ ሩሃላ ከመምጣታቸው በፊት የነበረው እኮ የነ ሻህ መንግስት የነበረበት 1954 እስከ 79 እኮ መካከለኛው ምስራቅ ላይ እንደ እስራኤል ወዳጅ የለንም ብለው የሚያስቡ ሀገራት ነበሩ አገር ነበረች ደን ከዛ በኋላስ ምንድነው ያመጡት ለእስራኤል ለፍልስጤማዊ ሀገርነት ጉዳይ ሲባል ኢራን ጥቃት ሲደርስባት መጀመሪያ ሶሪያ ቆንስላዋ ተመታ ከዛ ለምን ተመታው ብላ ተኮሰች በራሷ ጉዳይ ላይ ነው ጦርነት ውስጥ 12 ቀናት የቆዩት ከእስራኤል ጋር አየር ላየር በራሷ ጉዳይ ላይ ነው ሜቢ ሁቲ ሲያሶነጭፍ ኮዛለኝ ሐማስ ምንድነው ጋዛ ላይ የሚፈጸመው ጥቃት ይቆም የሚለው እንደ ሐሳብ ወርዝ ሊያደርግ ይችላል ሁሉም ግን እስራኤል ጋር ወዳጅ ሆኖ የሚሰራ ፍልስጤማውያንን የሚያስታውሳቸው የለምና የመንግስታቱ ድርጅት ምንድነው ያደረገው አሜሪካ ምንድነው ያደረገችው ሁሉም ነራሺያ ሁሉ ምንድነው ያደረጉት በፍልስጤም ጉዳይ ላይ ሲባል ሁሉም ጥቁር ነጥብ አለው እንደዚህ አይነት ጉዳዮች እኔ ኢትዮጵያን ብዙ ጊዜ አፕሪሺየት አደርጋለሁ የነበራትን እንቅስቃሴ በንጉስ ጊዜ የነበረውን 1948 ላይ ደም ብዙ ጊዜ በተደጋጋሚ የሚነገረው ስብሰባው ላይ ሊቀሩ የመንግስታቱ ድርጅት እውቅና ሲሰጥ ለእስራኤል ጉባኤው ላይ ዩኤንጂ ላይ ጉባኤው ላይ እውቅና ሲሰጥ 1948 ላይ ንጉሱ ወይም ደግሞ ኃይለ ሥላሴ ላለመገኘት ጧት መስሏቸው ቀሩ ግን አጋጣሚ ተቀይሮ ከሰዓት ሆነ ከሰዓት ሲሆንም አብስቴን ያደረጉት ይሄ በጣም ትልቅ የዲያም ካለን ታሪክ የሃይማኖት የተቀራረበው ወይም ደሞኛ ዘመነገ ይሁዳ ብለን ከምንለው አንፃር ያንን ውሳኔ ማስተላለፍ እጅግ በጣም ከባድ ነው ስቲል ያለውን ትሬንድ ስትመለከተው በተለያየ ጊዜያት
እንደውም ከጎረቤቶቿ ከግብጽ ይልቅ ኢትዮጵያ ራቅ ብላ ቢሆን ለፍልስጤምም ለእስራኤልም በቃ ይሄ ነፃ የሆነ ዲፕሎማሲ የምትከተል ሀገር እንደሆነች እንደ አንድ ዜጋ ይሰማኛልና ይሄ ሁሉ ያነሳነው ምንድነው በፍልስጤም ላይ ጫና ያልፈጠረ የለም ከእንግሊዝ ጀምረ እስከ አሜሪካ እስከ ሁሉም ስትሄድ እስከ ጎረቤቶቻቸው በተለያየ አጋጣሚ ለፖለቲካ ጥቅም ለቨሬጅ ነው የሚጠቀሙባቸው እንጂ አንዳችም ተግባራዊ ያደረጉት ጉዳይ እንደሌለ ይሰማኛልና ሀገራት እውቅና ሰጡ የተወሰኑ ብዙ ሀገራት በየጊዜው እየጨመሩ ነው ነገር ግን ሀገራት እውቅና ሰጥተው የተባበሩት መንግስታት ቋሚ አባል ስትሆን ግን ሀገራት በግልጽ የፍልስጤም መንግስት ይደግፋሉ ስለዚህ አውቶማቲካሊ እቺ ሀገር ከተመልካችነት ወደ ቋሚ አባልነት ብትዛወር አንድ እርምጃ ወደፊት እንደ ሀገር ትቆጠራለች የተባበሩት መንግስታት ደካማም ሆነ ጠንካራ ቢያንስ የሰላም አስከባሪ ኃይል በፍልስጤም መንግስት በኩል ተጠይቆ ያንን ኮንፍሊክት ያንን ግጭት ሊያስቆሙ የሚችሉበት ነገር ሊፈጠር ይችላል ዞሮ ዞሮ ጊዜ ያሳየናል ብለን ብቻም ሳይሆን ልናየው የምንችለው ነገር የዶናልድ ትራምፕ የሰላም ስምምነቱ ወደፊት ቀጥሎ ትክክለኛ የሆነውን ለአንዴና ለመጨረሻ ጊዜ ሰላም የሚያገኙበትና ፍልስጤምም እንደ ሀገር እስራኤልም እንደ ሀገር ሆና የምትቀጥልበት ጊዜ ሩቅ አይሆንም ምክንያቱም ለእስራኤላውያን ካላቸው የቤት ስራ ምክንያቱም አሁን በተለያዩ ቴክኖሎጂዎች በስለላም ሆነ በማንኛውም ቴክኖሎጂ እጅግ የረቀቁ ናቸው ከቻይናም ከጃፓንም ከኮሪያም ልቀው ነው የሚገኙት በተለይ በወታደር ሳይንሱ ላይ ማለት ስለዚህ በአብዛኛው እስራኤል የምትተዳደርባቸው እንኳን በዛ በአሸዋ ስፍራ ላይ እንኳን ያበቃሉትን አትክልት አምርተው አውሮፓ የሚሸጡት የተሻለ ነው ተብለው ልክ እንደዛው ደግሞ በስልጣና በተለያዩ ሙያዎች ዩኒቨርሲቲዎቻቸው ኮሌጆቻቸው የወታደር ምንድነው እጩ መኮንኖችን በማሰልጠን ኮማንዶን በማሰልጠን እጅግ ከፍተኛ በቢሊየን የሚቆጠር ዶላር እንደምታገኝ ይታወቃል ስለዚህ ያንን የቤት ስራው የሆነውን ጦርነቱ ረስተን አሁን ሰላማዊ መንገድ ቢጀመር ለእስራኤልም ጥቅም ነው እንጂ ጉዳት የሚሆን ነገር የለም ነገር ግን ዞሮ ሙሉ ለሙሉ ከእንግዲህ በኋላ ከጋዛ በኩል ወይም ደግሞ ከሐማስ ወይም ደግሞ ሐማስ የሚባል አሸባሪ ኃይል መጥቶ ሀገራችንን አይነካትም የሚልና የሰላማዊ ኑሮ እንደሚጀምሩ እርግጠኛ ነኝ ያንንም ይፈልጉታል ግን ናታንያሁ በስልጣን ለመቆየት ሲሉ የሚያደርጉት ነው በሚል አንዳንድ ነገሮችን ሊጎትቱ ይችላሉ ዞሮ ናታንያሁ ሳይሆኑ የሚወርዱት ዋናው የፓርላማው ውሳኔም ስለሆነ ያለፈውንም 100% አልተቀበሉትም የሰላሙንም ሐሳብ የተወሰኑትም የተቃወሙት አሉ ዞሮ ግን ቀጣዩ ሂደት ሰላም እንደሚሆን እርግጠኞች ነን መንገዶች ይከፈታሉ ተብሎ ይታሰባል ግን ትልቁ ምስል አሁንኛ የምንመለከተው ያው ይሄ በተለይ ከሰሜን ወደ ከደቡብ ወደ ሰሜን የሚሄደውን ህዝብ ተፈናቃዩን ስትመለከት ያኛው እንኳን ሄዶ ሪሊፍ እንኳን አያገኝም አክቹሊ ቦታው የወደመ ነው በጣም እጅግ አስቸጋሪ ነው ለመኖሪያም የሚሆንም አይደለም ያም ሆኖ ግን የጥይት ድምጽ የማይሰማበት አጋጣሚ ተፈጥሮ ያ የሚተራመስ ህዝብ የሚያርፍበት በተወሰነ መጠን ትንሽ የሚረጋጋበትን አጋጣሚ መፍጠሩ ነው በጣም ትልቅ ጉዳይ ሆኖ እኛም ልንወያይበት የቻልነው የሁለት ሀገራት መፍትሄ ጉዳይ ግን መጪው ጊዜም ደግሞ ስታወቀው የተፈጠረው ሁኔታ ከባድ ነው መጪው ጊዜ ክረምት ጊዜ ነው ማለት የበረዶ ጊዜ ነው በዛ ፍርስራሽ መካከል እንዴት እነዚህ ሰዎችም ይኖራሉ ማለት ሰላም ሸፍኗቸው ነው እንጂ ያንን የመጪውን ከባድ በክረምት ጊዜ እንዴት እንደሚያሳልፉትም ጭራሽ የሚያስቡበትም አይመስልም እሱማ ኦፍ ኮርስ አንድ ጥናት አለ ከ10 እስከ 10 የመንግስታቱ ድርጅት ያስቀመጠው ጥናት ነው አንድ የፍልስጤም ተፈናቃይ ወይም ደግሞ አንድ የጋዛ ሰው ከ10 እስከ 15 ጊዜ አንድ ሰው ከ10 እስከ 15 ጊዜ ተፈናቅሏል በጣም የሰላም ዋጋ ትልቅ ነው ሲባል እንደው እንዲሁ በቀላሉ የሚባል ተረት ይመስለናል አይደለም በጣም በሚገርም ሁኔታ 3 ቀን 4 ቀን እስከ 5 7 ቀን ደርሶ ነበር አንድ ጊዜ አስተውሳለሁ በተኩስ አቁም ስምምነት ሐማስና እስራኤል በ8ኛው ቀን ወይም ደግሞ በ5ኛው ቀን ጦርነት እንደሚቀሰቀስ ያወቁ ሰዎች ሰላም መጣ ብለው ወደ ሆነ ቦታ ይሄዱ ነበር ጉጉት ጧት ጥይት እንደሚተኮስ ያውቃሉ በዛ ላይ የእስራኤል F-35 ዋግጀት ሳይቀር የሚያጓራበት ቀጠና ነውና ሜቢ ይሄኛው ነገር እንደ ተስፋ ይታያል እኔ ግን ብዙ ነገሮች
ጨለምተኛ ላለመሆን እንደው ሲባል አሁን ያለው የሰላም ደስታ ፕሬዚዳንት ዶናልድ ትራምፕ ወደ እስራኤል መተው በፓርላማ ወይም ደግሞ በክነሴቱ ንግግር ያደርጋሉ። ግብጽ በሚደረገው የስምምነት ፊርማ ላይ የተለያዩ መሪዎች ይገኛሉ፣ እሳቸውም ይገኛሉ ተብሎ ይታሰባል። ተስፋዎች አሉ። እስከ እኩለ ቀን 6 ሰዓት ድረስ እስከ ሰኞ 20ዎቹ በህይወት ያሉ ታጋቾች ይለቀቃሉ ተብሎ ይታሰባል። 28 አስክሬኖች። እስራኤልም ደግሞ 250 የሚሆኑ በፖለቲካል ፕሪዝነር ወይም ደግሞ ላይፍ ታይም የተፈረደባቸውን ትለቃለች። 1700 የሚሆኑ በጋዛው ጦርነት የወሰደቻቸውን በጠቅላላው ወደ 2000 የሚሆኑትን ተመልሳለች ተብሎ ይታሰባል። ይሄ እንደ አውድ ልታስቀምጠው ትችላለህ እንጂ ግን ቀጣይ ጉዳዮችን ስትመለከት ስምምነቱ ምንድነው የሚለው በራሱ ጥያቄ የሚያስነሳ ነው። አንደኛ ሐማስን ዲስአርም የሚያደርግ ነው። ሐማስም ኦፍ ኮርስ በጋዛ የመቆየት ፍላጎትም የለውም። ፍላጎቱ አለኝ ቢልም ከባድ ነው። ብዙ ሰዎች አሁን ሐማስ ትጥቅ አይፈታም። ሐማስ እንደዚህ እስራኤል ሁለት ጽንፍ አለ እንደምታውቀው በየሶሻል ሚዲያው ምናምን ሴንሰርሺፕ የሌለው አሰራር የሚሰሩ ሰዎች ታያለ። ሐማስ ትጥቅ አይፈታም ይላል። ለምን ትጥቅ አይፈታም? ምክንያቱም የጋዛ ህጻናት አሁንም እየተጨፈጨፈ እንዲቀጥል የሚፈልጉ ናቸው። ሌላ ትርጉም አይሰጣቸው። በእነሱ ደም ያለ እስራኤል ከጋዛ ትወጣም ይላል። ደግሞ በእስራኤል በኩል የቆመ ትወጣለች ጀምራለች። ስለዚህ ሁለት ነገር እንወስዳለን። ሐማስ ትጥቅ ይፈታል። ከፈታ ደግሞ ምንድነው የሚሆነው? የተለያዩ የፖለቲካ ሂደቶችን ይከተላል። ይፈታል አይፈታም የሚለው እንዳለ ሆኖ ከ20ዎቹ የፕሬዚዳንት ዶናልድ ትራምፕ ነጥቦች ውስጥ በዋናነት ይሄ ነው። ይሄ ባይሆን ደግሞ እስራኤል ስምምነት ውስጥ አገባም ይታወቃል። እስራኤል ከጋዛ ትወጣለች። ይሄኛው ለሐማስ እንደበጎ የሚታሰብ ይሄ ሁሉ ሰው የሞተው ባይዞ በእስራኤል ብቻ ምንድነው ስላጠቃች ብቻም አይደለም። ሐማስ ይሄን ጉዳይ ቶሎ አለዝቦት ቢሆን ኖሮ ይሄ ሁሉ ልቂትም አይፈጠርም ነበር። ስለዚህ እስራኤልም ሐማስ ሁሉም በየደረጃው የሚጠየቁበት አጋጣሚ ቢኖርም ንጹሃን ያለቁበትን ከ67500 በላይ ሰዎች ያለቁበትን በእስራኤል በኩል ያው ደማምረን 2000 አካባቢ ሊሆን ይችላል። ያው 1200 ነው ብዙ ጊዜ በተለምዶ የሚባለው። ይሄ ሁሉ ህዝብ ያለቀበትን አጋጣሚ ማስቆም መቻል በራሱ ትልቅ ትርጉም አለው። ግን ስጋት አለኝ። አንደኛ ዲስአርማመንቱ በምን መንገድ ነው የሚጠናቀቀው የሚለውም ሌላ ብዙ ፕሮሰሶች አሉ። እሱ እንዳለ ሆኖ ግን የሁለት ሀገራት መፍትሄ እንደውም ሰርጌይ ላቭሮቭ እሳቸው ምንድነው ያሉት? የፕሬዚዳንት ዶናልድ ትራምፕን ሀሳብ በጣም ራሽያ ትቀበለዋለች፣ ክሬምሊን ይቀበለዋል፣ ከዚህ በላይ ሰላም የለም አሉ። ትክክል ናቸው። ነገር ግን የሁለት ሀገራት መፍትሄ የሚለውን ሴንተር አላረጉትም። የጦርነቶች ሁሉ መንስኤ የሆነው የሁለት ሀገራት መፍትሄ ነው አላነሱትም። ይሄኛው ስጋት ይሆንብኛል፣ ወደፊትም ለቀጠናው ማስቸጋሪ ነው የሚል ሀሳብ ሲሰጡ ነበረ። ይሄኛው ነው አሁን የፍልስጤሞች ጉዳይ በበርካታ ሀገራት 147 ወይ እስከ 50 የሚደርሱ ሀገራት እውቅና ሰጥተዋቸዋል። ግን ደግሞ እውቅና ሲሰጥ ዩኤንኤስሲ ማጽደቅ አለበት፣ ዩኤንኤጄ ማጽደቅ አለበት፣ ራሷ እስራኤል ፈቃደኛ መሆን አለባት። ፍልስጤም ላይ እንደነ ማህሙድ አባስ ያለ ጠንካራ ማለት አይቻልም በእርግጥ ብቻ ፍልስጤምን የሚወክል መሪ ያስፈልጋል። ይሄ ሁሉ ፕሮሰስ በሌለበት የሁለት ሀገራት መፍትሄን ማምጣትም ከባድ ነውና ጥያቄ አለኝ ብለዋል። ይሄ በእርግጥም እኔም ስጋቴ መጨረሻ በቃ ኢንዲንግ የሆነ ሰላም ያመጣል ብዬም እንትን አለልበትም። ግን ደግሞ አሁን ባለው ሁኔታ ታሪክንም ተመልሰህ ስትመለከት የተለያዩ ሂደቶችን ስትመለከት የፍልስጤም ህዝብ ከ1948ቱ እልቂት ወይም ደግሞ እነሱ ናቅማ ብለው ከሚጠሩት ከ750 ሺህ በላይ ተፈናቀለ እኮ ነው። አሁን ስንት ነው የተፈናቀለው? 1.4 አካባቢ እኮ ነው። ኖ 2 ሚሊዮን አካባቢ እኮ ነው ተፈናቀለው። ይህን ስትመለከት ችግሮች እንዳሉ ይሰማኛልና ሜቢ ፕሬዚዳንት ዶናልድ ትራምፕ እንደውቼ የሰላም ኖቤል ፒስ ፕራይዟንም ይፈልጓታል ለሚቀጥለው ኦሬዲ ያሁን ያለፋቸውን ጉዳይ ስለሆነ። ግን ኦፍ ኮርስ ቢሸለሙም ባይነኝ እኔ የእውነት ከዚህ በላይ ልክ ነህ። የበቃቸው ሀብታም ናቸው፣ ዝና አላቸው። ግን ሰላማዊ ሰው መሆኑን ሁለት ጊዜ ያው ሰላማዊ የሆነ ሰው ነው ይህ ሰው። ከአንዴም ሁለቴ ከሞት አምልጠዋል። ከሞት የተረፉ ናቸው። በግልጽ ነው ያየነው። እድሜ ለቴክኖሎጂ እኚህ ሰው የማይገባቸው ምክንያት የለም ብለን ሁላችንም ነው ምንናገረው። ፍልስጤማውያንም ይመሰክሩላቸዋል ብዬ አምናለሁ። ጨፍረዋል ኦፍ ኮርስ እና ምክንያቱም ያን ደስታ ማግኘት ቀላል ነገር ስላልሆነ ማለት ነው። ግን እኔ ያለኝ ጥርጣሬ ምንድነው አሁንም ቢሆን ያን ስፍራ አልምታ እስራኤልም ፍልስጤምም አብረው እንዲኖሩ ነው የሚፈልጉት። ዶናልድ ትራምፕ ነው የሚሉት። እንደዛ ካልሆነ ሰላም አይመጣም ባይ ናቸው። ይሄን ለማድረግ ይሄን ለማስታረቅ ነው አሁን ትልቁን ጥረት ሊያደርጉ የሚችሉት። ግን አሁን ቀደም እንዳልከው ለዘብተኛ አቋም ምንም እንኳን
በግብጽ ላይ ካይሮ ላይ ይደረጋል ቢባልም ዋናው ትልቁ ስብሰባቸው አሁንም ዮርዳኖስም ብታት ጆርዳን በለዘብተኝነት አቋማ ከቆየች በለዘብተኝነት አቋማ መጽናቷ በጣም የሚያስተዛዝብ ነው። ሚዲያዎችም ምንም ሲሉ አትሰማም፣ መሪዋም ምንም ነገር አያደርጉም ነበርና ጭራሽ ከዛ የተፈናቅለው የጋዛ ተፈናቃዮች እንዲያው ወደዛ እንዳይመጡ ባት የምትፈልግበትን አጋጣሚ በተለያየ መንገድ ምክንያቱም ሞር ዌስተርናይዝድ የሆነ ፖለቲካ ሲስተም ነውና የምትከተለው ኢቭን በአደራዳሪነት እንኳን ራሷን ያቀረበች ሀገር አይደለችም። እንግዲህ ማንም ሊቀርብ አይችልም ከጆርዳን በላይና ከግብጽ በላይና ግብጾች እንዲያውም ብዙ ነገሮችን ሰርተዋል፣ ብዙ ነገር አድርገዋል። ዮርዳኖስ ያንን ነገር ልታደርግላቸው አልቻለችም። ዶናልድ ትራምፕ ግን ገና ከመጀመሪያው እንትናቸው ጊዜ የመጀመሪያው ጆርዳንን ይዘው ነው የሌሎችን አረብ ሀገራት ጋር ስምምነት ለማድረግ ብዙ ይጥሩ የነበረበት ሁኔታ ማለት ነው። የዛ ዘመን የአደራዳሪነት ወይም ደግሞ የሰላም ለማስከበር የሚደረገውን ጥረት ተልከስክሶ የቀረበት ዋናው ትልቁ ምክንያት የዮርዳኖስ ለዘብተኝነት አቋም ነው። ከዛ በአንጻሩ ግን እነ ኤርዶጋን የራሳችንን ጦር እንልካለን እስከ ማለት ደረጃ ደርሰዋል። ወጣም ወረደም ግን አሁንም ቢሆን ቀደም እንዳልከው የፍልስጤም ህዝብ ከእንግዲህ በኋላ ሰላምን እንጂ ጦርነትን አይፈልግም። ሐማስ ግን አሁንም ቢሆን ከሰሜኑን ፓርቲ የሚመራውን ነገር ቀርቶ ዋናው የፍልስጤም መሪ የታችኛውንም አካባቢዎች እንዲያስተዳድሩ በሚል ሐማስ ትጥቁን መፍታት ያለ መፍታቱ ጉዳይ አይደለም። አሁን ሎጂስቲክም የለውም ሐማስ ኦልሞስት ተዳክሟል። ስለዚህ እነ ኳታርም ቢሆኑ ስፖንሰሮቹ ናቸውና እነሱም ቢሆኑ ድጋፉን ካቆሙ ዋናው ቁልፍ ያለው በኳታርና በዶናልድ ትራምፕ መካከል ነው። እነ ብዙዎቹ እነ ፔንዝም ከዛም በኋላም የነበሩት የውጭ ጉዳይ ሚኒስትሯ የአሜሪካን ወደ ኳታር ተጉዘው ይሄን የሚያደርጉበት ምክንያት ያለውን ሁኔታ ለማለዘብ አንድ ጥሩ አቋም ላይ ለመድረስ የሚያደርጉት ጥረት ነው የሚታየው። ልክ ነው። እነ ካታር የመሳሰሉ ግብጽ እንኳን አሌክስ ያው በሚሉት ልክ በመግለጫቸው ከአሜሪካ ጥቅም ወይም ደግሞ አሜሪካ አፍሪካም ላይ ሰሜን አፍሪካ መካከለኛው ምስራቅ ላይ እንደ እስራኤል ሁሉ ፖለቲካዋን የምታስፈጽምባቸው ያላቸው $3 ቢሊዮን ምናምን ታገኛለች ለዛውም ለሚሊተሪ ከዛ አንጻር ያን ያህል አፈንግጠውም የማይሄዱ ግን አልሲሲ ፖፑሊስት ከሚባሉት ወይም ደግሞ ማያረጉትን የህዳሴው ግድብን በተደጋጋሚ በደንብ እሱ ጥሩ ትምህርት ይሰጣል ነበርና የማያደርጉትን እየተነሱ ነበር በየቴሌቪዥን ጣቢያቸው ሲናገሩ የነበሩት። ግብጽ እንደምታውቀው 4000 ነው አሉ ያላት የመገናኛ ብዙሃን ሬዲዮም ጋዜጣውም ሁሉንም ደምረ ባገኙት አጋጣሚ ሁሉ ብቻ ዓለም ላይም ሆነ ለህዝባቸው ጫና ይፈጥራል ብለው ያሰቡትን መግለጫ በመስጠት የሚታወቁ ፖፑሊስት መሪ ናቸውና ከዛ አንጻር መግለጫ ይሰጣሉ። ግን በጣም በሚገርም ሁኔታ አንድ የቱሪዝም ድርጅት አለ በዚህ የሲናይን አካባቢ የሚያስተዳድር እዛ አካባቢ አሉ ጎሳዎች የነሱ መሪ ስማቸው ጠፋብኝ በሳቸው አማካኝ እሳቸውና ራሳቸው አልሲሲ ወዳጅ ናቸው እና ይሄ ጦርነት ሲቀሰቀስ በራፋ በኩል አንድ የጋዛ ሰው ሲያልፍ እስከ 10,000 የአሜሪካ ዶላር ያስከፍሉታል። እስከ 10,000 ያ ምንድነው የሚያደርገው? ይሄኛው ተቋም የሲናዩ ሰውዬ ተቋም የሚመራው የቱሪዝም እና የምናምን ተቋም በሚል ስም ነው። እስከ 10,000 ዶላር ያስከፍላል። አንድ ሰው ይወጣል በራፋ በኩል። ከዛ ውጪ ያለውን እኩል ከእስራኤል ጋር ራፋን ዘግተው የጋዛን ሰው ዋጋ ሲያስከፍሉት ነበርና ያው ብዙ ጊዜ አሁን ይሄ ምንድነው እቺ አልሽሬም የምትባለው እዚህ ሬድ ሲ ሪዞርት ላይ የተደረገው ሻርም አልሼክ እሷ ላይ የተደረገው የኮፕ 27ን ጉባኤ ማስተናገዳለች። ትልቅ ከተማ ናት። እዛ ላይ እንግዲህ ስለተደረገ ብቻ ብዙ ሰዎች ግብጽ ትልቅ ሚና እንዳላት አድርገው ይወስዳሉ። ነው ትልቅ ሚና ያላቸው ፕሬዚዳንት ዶናልድ ትራምፕ ናቸው። ቦታውን ሰጠች ለማደራደሪያ ቦታው ጠረጴዛውን አስተካከለች ካልሆነ ጠርጋ አመቻችታ ጠርጋ ወንበሩን አስተካከለች ካልሆነ የግብጽ ፖለቲካ የካይሮ ፖለቲካ በፍልስጤሞች ላይ የምታውቀው ነው አሌክስ ላንተ አልነግርም። ቢኮዝ 1979 ላይ የካምፕ ዴቪድ ስምምነትን አንዋር ሳዳትና ሜናሂም ቤገን የእስራኤል ጠቅላይ ሚኒስትር ሲያደርጉ
የመጀመሪያ አረብ ነን ብለው ከሚያስቡ አገራት ውስጥ ለዛው መሪ ነኝ እኮ የምትል አገር ናት። ፍልስጤሞች የራሳቸው ጉዳይ ከእስራኤል ጋር ነው የምሰራው በሚል ለእስራኤል እውቅና በመስጠት ሁሉን ነገር እስቲል ያለውን ውጥረት እንዲቀጥል ያደረገች ሀገር እሷ ናትና ብዙ ጫና ትፈጥራለች በፍልስጤሞች ላይ። የጋዛውን ጉዳይ ራፋ ቅድም ባልኩ መንገድ አዘግተው ገንዘብ ያለው እየከፈለ ይወጣል፣ የሌለው ግን አሸባሪ ነው ይሄማ ስጋት ይፈጥርብኛል እያሉ እዛ የሚያስደበድቡት እኩል ነው። በዚህ ፊላደልፊ የሚባል ኮሪደርም አለ እኩል የእስራኤል ጦር ጋር ነው እና ሲሲ ዘግተው የጋዛን ህዝብ እንዲስሉበት የነበረውና ይሄኛው እነ ካታርን ልታምናቸው ትችላለ ከአሜሪካ ጋር ያላቸው ወዳጅነት አስተማማኝነት ያለው ሆኗል። የና አልሲሲ ጥያቄ ውስጥ ገብቷል ባይዘይ አንደኛ በሰብአዊ መብት ጉዳዮች፣ ሁለተኛ ደግሞ በመካከለኛው ምስራቅ ፖሊሲ ኢቭን በእኛ ፖሊሲዎች ጭምር ጥያቄ ውስጥ የገቡ ፕሬዚዳንት እየሆኑ መጥተዋልና ይሄ ብዙ ያው ታውቃለህ አንተ በደም ግን ሁኔታዎች የፕሬዚዳንት ዶናልድ ትራምፕን ሰው እኔ እስካሁን አይ ላቭ የሆነ ሰንበዲ የሚል ድምጽ በፍልስጤምም ውስጥ አይቻላቅም። በዚህ በሁለቱ አመቱ ጦርነት ውስጥ እስራኤል ውስጥ ማላየውም ፍልስጤም ውስጥ ማላየውም በጋዛ ውስጥ አይታሰብም። ግን we love president donald trump የሚሉ እንትኖች ምንድነው ይሄ ፖስተሮች ጋዛ ውስጥም ስንመለከት ነበር በተወሰነ መጠን እስራኤል ቴልአቪቭ ውስጥም ስንመለከት ነበር። እና እንዳልከው አንተ በዓለም ህዝብ ላይ ፕሬዚዳንት ዶናልድ ትራምፕ የሰላም ሰው ናቸው የሚል ሂሳባዊ ስሌት አምጥተዋል። ግን አሜሪካ ስለሆነች ነው አፍተሮል አሜሪካ እስራኤል ላይ ጫና መፍጠር የምትችል ሀገር ናት ይታወቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዴት እንደሚፈሯቸው ታውቃለህ። እሷ ጀርባ ከሰጠች ማለት እስራኤል ብቻዋን ትወጣውም ጉዳይ አይፈጠርም መካከለኛው ምስራቅ ላይና እነዚህ ሂደቶች እንትን አላቸውና ሜቢ ትራምፕ እቺ የሰላም ኖቤል ፒስ ፕራይዝን እንደው የመፈለግ ያው ኦሬዲ ያሆኑ አልፏል። ሰዎች አይ ቲንክ ጥር ላይ ነበርኮ ይሄ ነገር ኖሚኒ ይፋ የሚደረገው ወይም ደግሞ ኖሚኒው በግልጽ ተቀምጦ ወደ ፒስ ፕራይዝ ኮሚቴዎቹ የሚሄደውና ኦሬዲ የሉበትም ነበር በዛ ሰዓትም ገና እየመጡ ጃንዋሪ 20 ላይ አይደል ጃንዋሪ 20 ላይ ነው የመጡት። ስለዚህ ኦፍ ኮርስ በ8 ቀን ውስጥ ምንም ሊያደርጉ ስለማይችሉም ግን ብዙ ነገር ያሁን ተሸላሚ የሚሸለሙበት ጊዜ የሚቀጥለው አመት ሆኖ በሳቸው ስፍራ ግን እኛው ሊታየላቸው ይገባል ነው ኮሚቴው ቀድሞ የሚሰራው ከአመታት በፊት ነው የሚሰራው ቢያንስ 2 አመት ምናምን ድረስ ይደረጋል። ኦሬዲ አሁን በትክክል ይቆማል። በነገራችን ላይ ጠቅላይ ሚኒስትር አብይ ብቻ ይመስሉኛል ቶሎም አይተው በዓለም ፖለቲከኞች ዘንድም ልባቸው ውስጥ በመግባቱ የሰላሙን ኖቤል ሰላም ሽልማቱን ማግኘት የቻሉት እሳቸው ናቸው ጠቅላይ ሚኒስትር አብይ እና በወቅቱም ደግሞ ብዙዎቹ መሪዎች ደግሞ የተስማሙበት ጉዳይ ነው። የተወሰነ ጥቂት ነገር ተቃውሞ ቢኖርባቸው ማለት ነው። ግን ዶናልድ ትራምፕ ላይ ግን ይሄ ነገር ያልሰራበት ትልቁ ምክንያትን አሁን እንደ ገፊ ምክንያት ብለው የሚሉት የኖቤል ፕራይዝ ሸላሚዎችን አጥኚ ቡድን እንግዲህ ብዙ ናቸው ከ38 በላይ እንደሆኑ አውቅ ነበር እና እነዚህ ከተለያዩ ሀገራት የተውጣጡ ለማንኛውም ፖለቲካ የማይወግኑ ሰዎች በሙያቸው በጣም የሰለጠኑ እነዚህ በፖለቲካው ዓለም በሳይንሱ ዓለም ትልቅ ሙያ ያላቸው ሰዎች ናቸው እነዚህን ሰዎች ለእጩነት የሚያቀርቡትና ምናልባት ዶናልድ ትራምፕን መጀመሪያ ላይ እንደ ሁለት አይነት ሰው ብለው ማሰባቸው አንድም ወደዛ እንት ሊላቸው አልቻለም ሊያቀርባቸው አልቻለም። ሁለተኛ ታስታውስ እንደሆነ ነሐሴ ወር ላይ ወደ መጀመሪያው ላይ በብዛት የሆነ ብቻቸውን ያወራሉ ፕሬዚዳንት ትራምፕ ትንሽ ችግር አለባቸው አንዳንድ የሚናገሩት ነገር ልክ አይደለም ብለው እነዚህ የዚህ የስፒች ኮግኒቲቭ ፕሮብሌም አለባቸውና ይሄንን አጥኚ የሚባል ነገር ይሄ ምላስ አሰነዛዘራቸው አክሽናቸው ይታያል የሚለውን ነገር እንዲያውም የተሻለ ነገር ይሰራሉ ተብሎም ያልተጠበቀበት ጊዜ ነበር። ያን ነገር አሁንም አገርሽቶ አሁንም ቢሆን ስለ ዶናልድ ትራምፕ መሸለም አለባቸው በሚለው ጊዜ የፍራንሳይም ጋዜጦች የዴንማርክም ጋዜጦች የሩሲያም ጋዜጦች የቤላሩስም ጋዜጦች የህንድ ጋዜጦች እንደገና ደግሞ ያየሁት የብራዚል ጋዜጦችም በጉዳዩ ላይ ከፍተኛ ትኩረት ሰጥተውት እያዩት ነበር። ይህ ደግሞ ያዩት ነገር ምንድነው የዛን ሰው ነሐሴ ላይ የተወራበት ነገር ምናልባት የሱ ጫና ነው ወይ አሁን ለኖቤል ሽልማት
ላያበቃቸው የቻለው የሚለው ነገር ዞሮ ወደፊትም ቢሆን ይህንን ነገር እሳቸው እንደዚህ አይነት አመርቂ የሆነ ስራ እየሰሩ በተለያየ ሳይኮሎጂካል ፕሮብሌም አለባቸው የሚለው ነገር ብዙዎቹ የአውሮፓውያን መሪዎችም ስለሚፈሯቸውና ስለሚሰጉ ነው። ምክንያቱም አሁንም ስታይም በኢኮኖሚም ደረጃ የአሜሪካንን እቃ የአሜሪካንን ሸቀጥና የአሜሪካንን ነዳጅ የማይገዛ ሁሉ ታሪፍ ይጣልበታል የሚለውን አሜሪካን ትቅደም የሚለው ሐሳባቸው አውሮፓውያኑን ትንሽ ቆም ብለው እንዲያስቡ አድርጓቸዋል። ፈሪም እንዲሆኑ አድርጓቸዋል። በነገራችን ላይ ቅርብ ጊዜ የሚወጣው መረጃ የሚያሳየው ምንድነው? አውሮፓውያን ሙሉ ለሙሉ ከ40 እስከ 72% የሚሆን ቀደም ሲል በሩሲያ ላይ ማዕቀብ የጣሉባት ምዕራብ አውሮፓውያን ሀገራት እነ ኔዘርላንድ እና እነ ፈረንሳይ እነ ሩማኒያ እነዚህ ሁሉ ከ40 እስከ 72% የሚሆን ጭማሪ አሳይተዋል። ከ2024 የበለጠ ማለት ነው። በ2025 የገዙት አያቸው። ስለዚህ ለራሳቸው ኤግዚስተንስ ምን ጊዜም አውሮፓውያን ሁሉ ጊዜ ያንን የዚህ እንትኑን ጥሰው የራሳቸውን ኢኮኖሚ ለማሻሻል ሁሉ ጊዜ ይጠራሉ እናም ያደርጉታልም። ስለዚህ ዶናልድ ትራምፕን በተለያየ መንገድ በጤና እክል ነው ትክክለኛ ሐሳብ አይደለም ወቅታዊ አይደለም እያሉ ለማጥላላት በብዛት የሚሞክሩት በጋዜጦቻቸው እና የጋርዲያንን ልታይ ትችላለህ የሲኤንኤንን ዘገባዎች ልታይ ትችላለህ። ብዙውን ጊዜ አጌንስት ከትራምፕ በተቃራኒ ሆነው መቆም ነው የሚፈልጉት። ምናልባት ይሄ የሲቪል ሚሊተሪ ኮኦርዲኔሽን ሴንተር የሚባለው ይፈጠርና አሜሪካ 200 የሚሆኑ ወታደሮቿን ያው ወደ ጋዛ እንደምትልክ አሳውቃለች። እዛው መካከለኛው ምስራቅ ላይ ቤዝ ካረጉ ወታደሮቿ ትሩፕስ ይላካሉ 200 እና ይሄኛው ኮኦርዲኔሽኑ ወይም ደግሞ የሲቪል ወታደራዊ ትብብር ማዕከል የሚባለው በመሰረቱን በእስራኤል ያደርግና ወይም ደግሞ እዛ አካባቢ ካደረገ በኋላ ሁኔታዎችን ነው የሚያመቻቸው። በዚህ ላይ የአረብ ኤምሬቶች ኃይሎች ከእስራኤል ጋር ጥሩ ግንኙነት ያላቸው ተብሎ የሚታሰቡ ሊሆን ይችላል። የግብጽ የካታር እና እንግዲህ የቱርክ ያው ትንሽ አለመግባባት አለ። በጣም ግን አለመግባባት አለ ተብሎ እየታሰበ ቱርክ ከእስራኤል ጋር ኤርዶሃን የሚሰጧቸው መግለጫዎችም አሉ። ዓለማችን ላይ 4 ወይ 5ኛ ከ4 ወይ እስከ 5 በሚሆን የንግድ አጋር ናት ቱርክ ከእስራኤል ጋር ባለፈው አመት የወጣ መረጃ ነውና ያው ይሄ ሁሉ ነው ግምት ውስጥ ታስገባ ምን ነው በፍልስጤም ላይ ይሄ ሁሉ ጫና ያልፈጠራለው የሚለው ሐሳብ ነው ወርዝም ያረጋግጥና ይሄኛው ሲቋቋም እንግዲህ ሁኔታዎችን ፋሲሊቴት ያረጋል ያስተካክላል። ጋዛን ሴት ላይ ማድረግ ስራ ነው የሚሰራው። እንግዲህ የቀረው ህዝብ ደግሞ ፖለቲካሊም መረጋጋት ይፈልጋል። በጣም ግን አንድ ትልቅ ጉዳይ ያየሁት የነዚህ የፍልስጤም ሰጎች በተለይም የእስራኤል ጦር በወጣባቸው አካባቢዎች ከጋዛ በወጣባቸው አካባቢዎች ፍልስጤም አስተዳደሩ አለ እንትኑ እና ፖሊስ ያሰፍራል ፖሊስ ይቆጣጣራል። ይሄ ጥሩ እርምጃ ነው። ተቋም የመፍጠር አይነት አካሄድ ያለው ነውና ትልቅ እንትን አለው። ግን አሁን ስጋት የሚሆነው ከአሜሪካው ሴንትኮም ወይም ደግሞ የአሜሪካ ማዕከላዊ እዝ የሚባለው ነው። እንግዲህ ካታር አልዩዴድ የሚባለው ማዘዣውን ያደረገው እሱ ነው። አንደኛው ይሄን ነገር ሊዘውር የሚችለው ምክንያቱም ይሄኛው ሴንትኮም የሚባለው ማዕከላዊ እዙ 21 ሀገራትን የሚያካልል ነው። ሰሜን አፍሪካን ያካልላል። መካከለኛው ምስራቅ ሙሉን ይይዛል። ኤዥያ ውስጥ ይገባልና ይሄ ትልቅ ኃይል 200 ወታደሮቹን ልኮ የአሜሪካን ወታደራዊ ፍላጎትም አደሰም ታይም ያስፈጸመ ሊሄድ እንደሚቀጥል ይታሰባል። ግምቶች አሉና በጣም ግን እኛ ብዙ ኦፍ ሪከርድ የምናወራቸው ጉዳዮች አሉ ብዙ ጉዳዮች አሉ። ግን ሌላውን ነገር ተተነው በአሁኑ ሰዓት ለተወሰነ እንግዲህ በሰዓታት ብንለው እንኳን አንድ ቀን ሞላው መሰለኝ ተኩስ አቁም ተተግብሯል። ፌዝ 1 እየተተገበረ ነውና ትንሽ ሰዎች ተረጋግተዋል። ከዛ ቦምብ ናዳ ማረፍ ችሏል። እየወጣ ነውና ይሄኛው ትልቅ ትርጉም ያለው በመሆኑ በጣም በበርካቶች ዘንድ በበጎ እየታየ ያለ ጉዳይ ነው። ሜቢ አጠር ያለ ሐሳብ ካለ አሌክስ? አይ ጨርሰናል። ኦልራይት ሌላ ጊዜ በሰፊው እንመለስበታለን። እጅጉን አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የመካከለኛው ምስራቅ ጉዳይን በተለይም በእስራኤልና በጋዛው ሐማስ መካከል የነበረ ውጥረት ወደ መቋጫው ነው። በተለይም ፌዝ 1 ምዕራፍ 1 የሚባለው በጥሩ ሁኔታ እየተጠናቀቀ ነው። እስከ ሰኞ ደግሞ በርካታ ፖለቲካዊ አንደምታዎች መፍትሄ ያመጣሉ ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕም ወደ መካከለኛው ምስራቅ ብቅ ይላሉ ተብሎ እየተገመተ ይገኛል። እንግዲህ የተለያዩ ሀሳቦችን ማጋራታችን እንቀጥላለን። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።